ትግሬ ምናምን ሰድቧታል። ሁሉ ብሔር ሰድቧታል። አንቺ ጋላም፣ አንቺ ቁልቋላምም፣ አንቺ ቆምጤም ብሏታል። ልንገረ ቤታ ማለት አለብ ቤታ ለእኔ አይዘዌ ማንም ቢሰድባት እኔ በልቤ ናት። እኔ ልናገር ማለት ነው እስከዛሬ እኔ አሁን ለምሳሌ ብዙዎቹ በዛ ሰዓት አሁን ስላለፈ ወሬው ልናገር ብዙዎቹን በዛ ሰዓት የመሰላቸው እኔ ከኔ ጋር የተጣላው ሰዎች ጋር ስለሄድክ እኔ የቦለኩን ይመስላል አይደል? ያ ደግሞ እንዳልሆነ ኩማ ታውቃለህ። ያ ድራማ ከመፈጠሩ በፊት የሽቶ ገለመኔ ከመወራቱ በፊት ነው አይደለ? እኔ እናንተ ብሎክ የተደራረግ ነው። ከዛ በፊት ብሎክ ያረኩበትን ምክንያት ልንገራችሁ ጋይስ። አሁን ኩማ እዛ ጋር መጥቶ እንደዚህ ከበደኝ ምናምን ብሎ ሲናገር ኦኬ እሺ ታውቃለህ፣ ያልተሰደብኩት ስድብ የለም እስካሁን ነው ድረስ የሆነ ሰው ምሳሌ ራሱ መስጫ እያደረጉ የሆነ ካቻ የሚባል ልጅ አለ። በሱ ለኩማ ረድታ እያቸዋ ለካቻቸው ኦሮሞ ናት ለራሷ ዘር ሲሆን ይሻለች ለካቻ ሲሆን እንዲያለ እያሉ እስካሁን ድረስ ይሰድቡኛል። በየቤታቸው እየለጠፉ እየተሰደብን ዲቦራንም በዛ ልክ እየሰደቧት ምናምን እኔ ታዬ ለማንም ሰው እርዳታ ከዛች ልጅ ወዲህ ምንም አይነት እርዳታ ሰው ቢለኝ አረዳም። የራሴን ግን ያቅሜን በምችለው አቅሜ አግዛለሁ። ከዛ በተረፈ ግን ማንንም ሰው እኔ እርዳታ ውስጥ አልሳተፍም ስል አንተ ሆንክብኝ። በአንደኛ ብሔራችን አይገናኝም። ታውቀዋለህ ያለውን ጫና ላይ ታውቃለህ ያለውን ስድብ በደንብ ጠንቀህ ታውቃለህ። ቲክቶክ ላይ የሚፈጠረውን ነገር እንደዛ ሆኖ ያ ሁሉ ነገር ሆነ። ብዙም ነገር አልተሰባሰበለትም። ትንሽዬ ነው የተሰባሰበለት። ያ የተሰባሰበለትን ትንሽዬ ገንዘብ ግን ጥቅም ላይ ካልዋለው ለምን ፊቱን ያስመታል? ገብቷችኋል? ለምን ሰው ልጅን ገንዘብ ወጥቶ መጠየቅ በጣም መሳቀቅ ነው። ለወደፊት ቢቻል ኖሮ ጓደኞችህ ግሩፕ ነገር ተከፍቶ እኛ የሚያውቁን ምናምን ሰዎች በውስጥ እየመጣ የተጻፈ እንደዚህ ዝም ብሎ ተሰብስቦልህ ቢሆን ትልቅ ነገር ነበር። ግን ወጥተህ አሁን ሰው ሲጣላ ምን ሲል በዛች ደካማ ጎን እንደሚይዝ ታውቃለህ። አደባባይ ላይ ወጥተሃል። እኛ ተሰድበናል ምንም በማናውቀው ማለት ነው። ይሁላ ነገር ተፈጥሮ ግን አንተ የተሰጠህን ገንዘብ ቦታው ላይ ካላዋልክ ምንድነው ጥቅሙ ነው? ገባሽ አይደለ? ዜድ ሳየው ጋይስ እየሄደ እየዞራን በሳ ይሰጣል። ከዛ ራሴን ጠየቅኩትኝ ላይክ ውሸቱን ነው አጭበርብሮኝ ነው ዋሽቶኝ ነው እኔ ሰው ስለምወድ ሰው ስለምቀበል ጓደኛ ስለምል ወንድሞቼ እህቶቼ ስለምል እኔ ላይ ነው የሚጫወቱብኝ ያልኩትኝ። ገባሽ ዜድ? እኔ ነው ከዛ ለዲቦራ እንትን አልኳትና ዲቦራ ተመልከች እኔ ምንም ክፉም ደግም አልልም ምንም አልጽፍለትም አልኩና ብሎክ አደረኩ። ለምን የተሰበሰበለትን ገንዘብ ጥቅም ላይ ካላዋለ ምንድነው ጥቅሙ? ያውቃሉ ኦልሬዲ ጊፍት ብሰጣቸው ባሰጣቸው እነሱ ጊፍት ስላልሰጠኝ ብሎ የሚቀየም ሰው ካለ ደደብ ናቸው አይደለ ዜድ? በችግር ላይ ሆኖ አደባባይ ችግር ላይ ነኝ ብሎ ደግሞ በዛ ላይ ደግሞ ጊፍት አልሰጠኝም ብሎ የሚናደድብስ ሰው ካለ ሰው አይደለም አውሬ ነው ብዬ ነው የማስበው። ለእኔ መጣ አንድ አበባ እንድሰጠኝ አልፈልግም። ታውቃለህ ከኔ ባለፈው ዝም ብዬ እንትን ስል ያውርዳ ለሌላው ሲያወርድ ምን አባቱ ብዬ ዝም ብዬ የብስጭት ነው ያልኩት እንጂ እኔ አንድ አበባ እንድሰጠኝ አልፈልግም። ኩማ አንዲት አበባ ለምን አንተ የተሰጠን ገንዘብ ለምን $10 አትሆንም? ለምን $1000 አትሆንም? ያችን ዶላር መጠቀም አለብህ ብዬ ስላሰብኩኝ ነው። በቃ ይሄን ያለ ትክክል ነሽ። ላይክ አንቺ ያስብሽው ትክክል ነው። ላይክ እንደ ጓደኛና ወይ ደግሞ እንደ ቤተሰብ ስለምታስበኝ ነው ይሄንን አልሽ። የሰው ልጅ ደግሞ እንደዛ አስቡ። ገባሽ? እንደዛ ስሉኝ ባለፈው እኔ ብዙ ጊዜ ማለት እኔ ለማንም እንደማላዳላ ታውቂያለሽ። ማዳላት ይሄና አሜቱ እንኳን ከሰው ጋር ቁጭ ብዬ ማማት እንደማልሽ ታውቂያለሽ። እኔ አሜት አልወድም። የእውነት ነው የምልሽ። እና እኔ በማላውቀው ላይክ በሌላ ነገር ብሎክ ያረግሽኝ መስሎኝ ነው እኔ ብሎክ ለምን አረግሽኝ ብዬ ጠየቅኩሽ። ሁለተኛ ላይ ደግሞ በዛን ነው እኔ ስራ ላይ በጊዜ አላገኘሁም እና የተቸገርኩት በዛን ሰዓት ነው። አሁን ስራ አግኝቻለሁ እግዚአብሔር ይመስገን እየሰራ ነው። አሁን የተሻለ አሪፍ ላይፍ እየኖርኩ ገባሽ? ብሩን ደግሞ እኔ በዛን ሰዓት ነው ያስፈለገኝ። በዛን ሰዓት የሚያስፈልገኝን ነገር አረኩኝ እንጂ እኔ ወይ ደግሞ በጣም ብዙ ብር ተሰብስቦልኝ ሌላ ነገር ላደርግበት ብዙ ብር እኮ እንዳልተሰበሰበ እና ያ ሰው ደግሞ ገባሽ? ቴክስቱንም አምጥቼ ከነቀኑ አሳይሃለሁ። እኔ ለዲቦራ መጀመሪያ ነው የነገርኳት እንዴ እና ይኸውልሽ ቤታ ምን እንደሆነ ታውቂያለሽ? ብሩን ደግሞ አዳምጪኝ። አይ ደግሞ በሚችለው ማለት ነው ለሁሉም ሰው ብመለስ ደስ ይለኛል። ለምን እንደሆነ ታውቂያለሽ? ብዙ ጊዜ ከሶት የምትቀበይ ብር ሴቭም አይሆንልሽ አይቀመጥልሽ። አይ ደግሞ እኮ ኩማ ያልኩህ እኮ እሱን ነው መልሰህ አንድ እንደርግ
መልሰ ገንዘብህን የምትረጫው ከሆነ ለምን እርዳታ ወጣክ? መልስ ገንዘቡን መልሰ የምትሰጣቸው ከሆነ ለምን ወጣክ? አንድ ሰው ሰጠካ ለምን እንደወጣ ልንገርሽ። ለምን እንደወጣ ልንገርሽ። ሶሻል ሚዲያ ላይ ሰው ብዙ ሰው ያገኛላ። ሶሻል ሚዲያ ላይ ያገኛላ። እኔ ላይ ብዙ ጊዜ ጊፍት ሰጥና ሰውንና ስረዳ ነው የምታውቂው። ላይ የሆነ ሰው ሲጠይቀኝ የሆነ ነገር ማድረግ እና ይሄንን አሁን 200 400 ሰው ቁጭ ብሎ የሚያይ የሆነ ላይክ ትንሽ ብር ቢሰጠኝ እኔ ለምን አፍራለሁ? አፍሬ እንደዚህ ቁጭ ብዬ ያላፈርኩት እናትን እንደዚህ አድርጉ የእናታችሁ እንትን እንደዚህ ይሁን እያልኩ እየተሳደብኩ እነሱን ብጠይቅ ለምን አፍራለሁ ብዬ ነው ወጥቼ የጠየቁት። በውስጥ በኩል እኮ በጣም ልጥጥ ሀብታም የተባሉ ጓደኞች አሉ። ብጠይቃቸው ሊሰጡኝ የሚችሉ ማለት ነው። ከዚህ በላይ ስም ሊሰጡኝ ይችላሉ ወደፊት። እኔ ደግሞ ላወራሁት መቼም አልሸማቀቅበትም። ለምን ከዚህ በፊት ያደረኩት ለተሳደብኩት ራሱ ያልተሸማቀቁ እኔ ደግሞ አግዙኝ ብዬ ስለተናገርኩ ሊሸማቀቅ አልችልም። ምንም አያሸማቅቀኝ፣ ማንም ደግሞ ሊያሸማቅቀኝ አይችልም። ለዛ እኔ ስለረዳሽኝ ስላገሽኝ ሰው ደግሞ እንድረዳኝ ስላረግሽ በጣም ነው የማመሰግንሽ። አሁንም ማለት ነው ብሎ ካረግሽኝ አላረግሽኝም እኔ በጣም ነው የማከብርሽ፣ በጣም ነው የምወድሽ። ግን የሚያዘጋጋን ነገር አይደለም። እኔ እንደ እህት አከብርሻለሁ። ተከባብረን ሰላምታ ብንባባል አሪፍ ነው ብዬ ነው የማስበው እና የእግዚአብሔር ሰላምታ ነው። ከኔ ጋር አንብሎክም አታደርጊም። እንደዚህ እንዳጋጣሚ ስንገናኝ አቁማ ቤታ ብንባባል አሪፍ ነው። ገባሽ? እኔ ከኔ ጋር ደግሞ እንደ ድሮ ተመልሰሽ እንድትጫወችም ብትጫወች ውስጥሽ ፈቅዶች ብትጫወች ደስ ይለኛል። ግን ካልፈቀደልሽ ደግሞ አላስገድድሽም። ለምን ፍላጎትሽን ነው እየተከታተልሽ ያለሽው። እኔ ደግሞ ስሜትሽን ነው የምከተለው እንጂ ስሜትን እንድትከተይ አላስገድድሽም። ገባሽ? አከብርሻለሁ፣ ወድሻለሁ። ይህንን ነው ልለው የምፈልገው አሁንም ለወደፊትም ለነገም ማለት ነው። እኔ ሰው ሌላ ብዙ ነገር በእኔ ስም በእኔ ስም ተሰጥቶሻል፣ ተሰድቤሻል፣ የሌለሽን ስም ከኩማ ጋር ተገናኝተሽ ተማግጥሻል፣ እንደዚህ እያሉሽ ምናምን ክብርሽን የሚያወሩ ብዙ ሰዎች አሉ። እነሱ ደግሞ ላይክ የሆነ ኮንፊደንስ የሌሉ ሰዎች ናቸው። ወጥቶ እንደዚህ ስለ አንቺ የሚያወሩ የሚችሉ ላይክ አንቺን ያላዩ አሉባልታ የሚያወሩት ናቸው። በውስጣችሁ ላይፍ የሌላችሁ ሰዎች ናቸው እንደዚህ ስለ ሰው ወጥቶ የሚያወሩት እና ቦታ አትስጫችሁ። ላከበረች ሰዓት ለራስ ብዬ ነው እንጂ ላከበረች ሰው ደግሞ አሁንም እንደሞ ወንድም መክረሽ ማለት ነው። እኔ ጋር ምንም ቤታ እኔ ደግሞ ነገር ቤታ ፎሎ ብሎክ ኮንሹ እሺ፣ አነሳዋለሁ ችግር የለውም። በቃ እታባለ አንቻት ቤታ በአባትሽ ሞት አንቺ ወይኔ በአባትሽ ሞት ግን ሁለተኛ በአባቴ አትበይ ዜድ በአባትሽ ሞት ያው ፎሎ አርጋት አንተ ደግሞ እሺ አረጋታለሁ። እንዴ ማርያም ኩማዬ አባቴ ንግስቴ ወደ ቤቴ እንኳን በሰላም ተመለሽ። አበባ ላምጣላት። ቆየች ወጥቼ ይዤ ልምጣ። ጌታ አበባ ይዤ እመጣለሁ። ጠብቁ። ያላ ተለበል አበባ ይዘና መኖር ይራል አቦሌ አንቺ ዝም በይ። ይኸውላችሁ ልንገራችሁ፣ እኔ እኮ እየሰማሁሽ ነው። ኤርፖርት አለ እየሰማሁሽ ነው። እኔ እኮ በራሴ አይደለም ጋይስ የተቀየምኩት ወይ ከሰው ወይኔ አበባ የለም እዚህ አካባቢ። ኧረ ችግር የለውም። ከሰው ጋር ሄዶ አሁን ሰዎች ብዙ ጊዜ በምን ወሰዱት መሰላችሁ? ከሰው ጋር ሄዶ ነው አይደለም። እኔ ተጣልተን እኮ እኔ ከጃለች እኮ በቃ ንግስት ነች አለች እኮ በቃ ላተረዱ ልንገራቸው ላረግሽ እዛ በጥፊ እንዳልሽ ወይ ዛሬ ምንድን ነው የጠጣችብኝ? ላይ እኔ አባት ምቀኛ አበባ ደርቋል። ቤታ ምንም ባላረገ በቃ ተሆና ተቀመጥ ወይ አምላክ የታለ የደረቀው አበባ አንተ አንዲቷ ደግሞ ዛሬውን ስሚ፣ ስሟን እንዳታነሽብኝ ዜድ፣ ስሟን እንዳታነሽ። ላይ ሪከርድ ላይ አይቼዋለሁ ያልሽው እንዳታነሽ እሺ። እዚህ ግን አንዲቷ ምን አለች? ከሰው ጋር ስለተቀመጥኩኝ ብሎክ ተደረኩኝ። ከዚህ በፊት እኮ ከዛ ሰው ጋር እኮ 8-9 ያው በቃ ያው ተቀበዩ ለማንም የሰጠውን አበባ ነው እንዴ ሲተወልድ ግን የቤት ታጋሚ በቃ ላይ እንደዚህ ከተጠቀመ እና አዘጋጅተን ቆራርጬ ነው ቆራርጬ እንደዚህ ይዤልሽ መጥቼ እንደዛ ትቀበኛለሽ። አንቺ ተነስተሽ አትቀበይ። ወይኔ 2% ነው ስልክ ዘዴ በጣም ነው የማመሰግንሽ። ዘድ ግን አይደኛ ሽማግሌ ነሽ እና ቤታ በጣም ነው የማመሰግንሽ። ቤታ እኮ እኔ ቤታ ማለት ነው ምንጊዜም አሁን ቤታ ሰድባኝ መጥፎ ስድብ ሰድባኝ ነገ መብርሃን እማልጠላት ልጅ ብትኖር ቤታ ናት።
እመብራን እኔና ቤታ ዛሬ አይደለንም እኮ እንደዚህ ኤርፎን በገመድ ኤርፎን እንደዚህ ግድግዳ ተደግፌ ሳደባት አውቄ ነው። እንዳታረቅም ለዛው እንዳታረቅም እስኪ አንተ ዝም በል ኩማዬ ወንድሜ እወዳለሁ በይ ሙት አልልም ግን ያው ተታርቅ ያለ ፎሎ ተደራርገናል በቃ እኔ ኤንቲቪ ሰብረዋለሁ እወዳለሁ በይ መብራን እሰብረዋለሁ እግዚአብሔር በአባቴ ሰብረዋለሁ ማርያምን ሰብረዋለሁ እወዳለሁ በይ ዜድ ቆይ ነው መጀመሪያ ላውራ ዜድ መጀመሪያ ዛሬ ቅርባትና ነገ ትለኛለች ኦኬ ዜድ ነይ ቆይ አንዴ ላናግሽ ነይ አንዴ ኖ እወዳለሁ በይ እኮ አንዴ ነይ ልታሳብደኝ ነው እንዴ አንዴ ነይ ተረይ ቲቪ ኮመረኛ ቲቪ ነው ማልከለከለም ንገሪኝ እሺ ቆይ አንዴ ነይ ወይኔ አባቴ ወይ ጨጓራ ተቃጠለ ዜድ እሺ እለዋለሁ ነይ ቆይ ዜድ ነይ እሺ ማርያም ዜድ እያናደርሽኝ ነው አንዴ ነይ ማርያም ሰው ተኝቷል ዜድ አንዴ ነይ አታሳብጅኝ ንገሪኝ ዜድ እያና በእናትሽ ይዤሻለሁ እረፍ ያማታት እንዴ ቲክቶክ እያበድን ነው ወገን ተያይዘን ቁማ ወዳለው ብላለች ባልኩኝ እንደዚህ ያለ ቲቪ ራሱ ታዩ ቲቪ ፈረደበት። ኧረ እንደው እዚህ ቲክቶክ ነዋሪ ኧረ እንደው ያቺ እማማ ኢትዮጵያ ልጆችሽ በየበረሃው እንዲያብደው ቀርተዋል። ኧረ ሰብስቢልኝ ልጆችሽን፣ ኧረ ልጆችሽን ሰብስቢልኝ። ያቺ ሀገር በየበረሃው እንዲያብደው እንደዚህ ያለ የት ላድርገው አላውቀውም። የት ላድርገው ይሄ እንደዚህ ያለ ታዩ አትነካኪው። በቃ ወደ ኋላ ጠጋ አድርጊው፣ ወደ ኋላ ጠጋ አድርጊው፣ ወደ ኋላ ከፍ አድርጊሽ ጠጋ አድርጊው። ወይኔ ዜድ ይሄን ቪዲዮ ነገር እንዴት ላድርገው? ሻማዎቹ እንደዚህ ቤታ የት ላድርጋት? አቅፈሽ ተኝ፣ እዛ ላይ አስቀምጩ። ዜድ አቅፈሽ ተኝ። አንተ ቋቋታም እንደውም አልወድም በይው። ይሄ ቋቋታም አልወድም በይው። ደግሞ አልወድም ደግሞ ልለው ስል ደግሞ ሰብረዋለሁ ልትይኝ ነው። የዚህ ቤት ነዋሪ ግን ምን ጉድ ናቸው። በቃ ውጣ። እሺ ኩማ ይመቻችሁ። እሺ ቻው። እሺ ዜድ እወድሻለሁ። እሺ ቻው። በቃ ውጣ። እሺ አልሰማችም። በቃ ውጣ። እወድሻለሁ። እሺ አባቴ ኩማዬ ወንድሜ ቤታዬ እወድሻለሁ። እኔ ውድ ቻው። በቃ ቻው። ወይ አባቴ ሰይ ቤታዬ እንኳን በቃ ማርያም የሚያሳዝን ልጅ ነው። ይሄ ቲቪ ግን ስብር አድርጌ ልረፍ እንዴ? ኧረ እባክሽ ቲቪውን ተይው በመዳን ነገ ስታስታውሽ እኔ ምን አውቃለሁ? እዩ ማርያምን እዩ። ወይ እዚህ ቤት ቲቪ እንደው እግዚአብሔርን መከራውን አየን። እስኪ ዘፈን ክፈቺ ትንሽ ራት ስሚ። 12 ሰዓት ሲሞላ እናስተካክላለን። እሺ እሺ